ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ጆሹዋ አቤ በሊቨርፑል የቅድመ ውድድር ዝግጅት ላይ አብሮ ዝግጅት ለማድረግ እድል ሊያገኝ ይችላል ተብሏል። ሊቨርፑል ከአቤ ጋር ያደረገው ውል በአፈጻጸም ላይ የተመሰረተ ሲሆን ይህም በሱ ውስጥ ያለውን ምርጥ ብቃት ለማሳየት እንዲያሳድግና እንዲሻሻል የሚያበረታታ ነው ተብሏል። ባለፈው የውድድር ዘመን ከ18 ዓመት በታች ውድድሮች 10 ጨዋታዎች ላይ 8 ጎሎችን ማስቆጠሩ ይውጣት ልዩ ተሰጥኦ ሊኖረው እንደሚችል ማሳያ እንደሆነም ተገልጿልና እንደዚህ አይነት ወጣት ተጫዋቾች ላይ ሊቨርፑሎች በሚገባ እየሰሩ ይገኛሉ። ይሄ ደግሞ በጣም የሚደነቅ ነገር ነው። ወደፊት ለሚኖረው የቡድን ግንባታ ያማረውን ሊቨርፑል ለማየት እንግዲህ ከስር ስራዎች ሲሰሩ መልካም ወይም የሚበረታታ ነገር ነውና በጣም የሚደነቅ ነገርን እየሰሩ እንደሆነ ይታወቃል። ጆን ባርነስ እንዲህ ሲል ተናግሯል። ብዙ ግምቶች እየተነሱ ነው፣ ግን በአጥቂ ክፍላችን እጥረት አለብን ብዬ አላስብም። አንድ ተጫዋች ቢለቅም በሚቀጥለው የውድድር ዘመን የበለጠ መሻሻሎች ፍሎሪያን ቨርትዝ እናያለን ብዬ አምናለሁ። ምክንያቱም የበለጠ የተሻሻለ ፍሎሪያን ቨርትዝ እናያለን ብዬ አምናለሁ ብሏል። ምክንያቱም ድንቅ ተጫዋች ነው። ኮዲ እንዲሄድ አልፈለገም፣ ግን ቢሄድ እንኳን እሱን ለመለቃት አዲስ ተጫዋች መምጣት አለበት ብዬ አምናለሁ ሲል ተናግሯል። ይህ አስገራሚ አይደለም። አሁንም ቢሆን ኮዲ ጋክፖ ወደ ቶተናም የሚዘዋወርበት እድል እጅግ ሰፊ እንደሆነ እየተገለጸ የሚገኘው የሰሜን ለንደኑ ክለብ ቶተናም አሁንም ቢሆን በዚህ ተጫዋች ላይ ፍላጎት አለው። ኮዲ ጋክፖ በተለይ በአገሩ እያሳየ የነበረው ነገር የክለቡ አጠቃላይ ሊቨርፑል በዘንድሮ የውድድር ዘመን ማሳየት ያለበትን ነገር አሳይቶናል ወይ ስንል ጥያቄ ልናነሳ እንችላለን። ብዙ ሊስተካከሉ የሚኖርባቸው ጎኖች በሚገባ አይተናል እና ከዚህ አንጻር ስንመለከት እንግዲህ ሊቨርፑል በቀጣዩ የውድድር ዘመን ብዙ ለውጦችን ይዞ ይመጣል ተብሎ ይጠበቃል። የቱርክ ክለብ የሆነው ጋላታሳራይ ከርስ ጆንስን ለማስፈረም ከፍተኛ ፍላጎት አላቸው ተብለዋል። የቱርክ ክለቦች እንግዲህ በርካታ ከዋክብትን ሲወስዱ ተመልክተናልና ቪክተር ኦሺሜንን ላብነት ያህል መውሰድ እንችላለን። ስለዚህ አሁን በዚህ ተጫዋች ላይ ከፍተኛ የሆነ ፍላጎት አላቸው። ሊቨርፑሎች አሁንም ቢሆን ተጫዋቹን ለመሸጥ ክፍት ናቸው። ነገር ግን በቂ የሆነ የዝውውር ጥያቄ ካልቀረበ በቀር ተጫዋቹን የመሸኘት እድላቸው ጠባብ ነውና የሊቨርፑሎች ጥያቄ በቂ የሆነ የዝውውር ጥያቄ ቅረብልኝ፣ ከዛ ሌላውን ነገር አብረን እንመለከታለን ይመስላል። በቂ የሆነ የዝውውር ጥያቄ ያቀርባሉ የሚለው ነገር አብረን እናያለን። ቪክቶር ሙኖዝ ስለ ሊቨርፑል ዝውውር ሲናገር ሊቨርፑል በጣም ትልቅ ክለብ ስለሆነ ወደዚያ መሄድ እንደ ትልቅና የራቀ ህልም ይታይ ነበር፣ ነገር ግን በጣም ድንቅ ስሜት ነበረው ብሏል። ለኔ ባህሪና ላጨዋወት የሚስማማው የፕሪሚየር ሊግ ውድድር እንደሆነ አስባለሁ። ይህንን ቀጣይ እርምጃ መውሰዴ ትክክለኛ ውሳኔ ነው ብዬ ይሰማኛል ሲል ተናግሯል። ቪክቶር ሙኖዝ አክሎም የእንግሊዝ እግር ኳስ ለመላመድ ስላለው ስጋት ሲጠየቅ ምንም ስጋት የለኝም፣ እንዲህ አይነቱ ነገር ለምጄዋለሁ። ከቤት የወጣሁት በ17 ዓመቴ ነው። አዳዲስ ፈተናዎችን ወዳለውና የተለየ ነገርም ለመለማመድ በመቻሌ በጣም ደስ ብሎኛል ብሏል። እና የስፔን ተጫዋቾች ወይም የስፔን ዜግነት ያላቸው ተጫዋቾች በብዛት እንግዲህ ከኳሊቲ አንጻር የሚነሳባቸው ጥያቄ የለም። የፉትቦል አይኪያቸውን በጣም ድንቅ ነው ከስፔን የሚመጡ ተጫዋቾች እና ቪክተር ሙኖስም ደግሞ አንዱ እንደሆነ ይታወቃል። ጎሎችን ያስቆጥራል። በሊቨርፑል ቤት ደግሞ መሻሻል የማያሳይበት ምንም ሪዝን ይኖራል ብዬ አልገምትም። አንዳንድ ጊዜ ግን ምንድን ነው ተጫዋቾች በቂ የሆነ ኳሊቲ ሳይኖራቸው በሆነ ሊግ ላይ በጣም ይደምቁና ከዛ ወደ ፕሪሚየር ሊግ ሲመጡ የሚቸገሩበት ሁነት ሊኖር ይችላል። ያ ነገር ምንድን ነው? ትክክለኛ የሆነ ኳሊቲ አላቸው ወይ በዛ ክለብ የሚለው ነገር ሃይ ሌቭል የመጫወት አቅም ከሌለው በፕሪሚየር ሊግ መጥቶ በሚገባ ብቃቱን ያሳያሉ የሚለው ነገር ጥያቄ ሊያስነሳ ይችላል። ይህ በእንዲህ እንዳለ ግን የዚህን ተጫዋች ሁኔታ ስንመለከት ተጫዋቹ በጣም ተሰጥኦ ያላቸው ተጫዋቾች ደግሞ በሊቨርፑል ቤት ራሳቸውን ሲያሳዩ ተመልክተናል። ለአብነት ያህል መሐመድ ሳላህን አይተናል፣ እንዲሁ ሰይዶ ማንንም ተመልክተናል እና ይህ ተጫዋችን በሊቨርፑል ቤት የማይጎላበት ምንም አይነት ሪዝን ይኖራል ተብሎ አይጠበቅም። ዶሚኒክ ሶቦስላይ በአንፊልድ አዲሱን ለመፈረም ድርድር ላይ እንደሆነ ተነግሯል። የ25 ዓመቱ አማካኝ ከባለቤቱ ጋር በሰሜን ምዕራብ በመቆየት ለክለቡ ምርጥ ዘመኑን ለማሳየትም ይፈልጋል ተብሏል እና በአንዲ ራዮላ ስር በርካታ ተጫዋቾች መስራት ይፈልጋሉ። ዶሚኒክ ሶቦስላይ እንግዲህ ከሊቨርፑል ጋር አዲስ ውል ለመፈራረም ንግግር እያደረገ ሲሆን ተጫዋቹ ምርጥ ዓመታትን በአንፊልድ ለማሳለፍ ፍላጎት አለው ተብሏል። እስካሁን ስምምነት ላይ ባይደርሱም እንኳን ሁለቱም ወገኖች ከ3 ዓመት በፊት የተጀመረውን ውል ለማራዘም ፍላጎት አላቸው ተብሏል። ሊቨርፑል እንግዲህ በገበያ ላይ የመሃል ሜዳና የቀኝ ክፍል ተከላካይ አማራጮችን እያጤኑበት ነው። ነገር ግን መሐመድ ሳላህን መተካት ቅድሚያ የሚሰጠው ጉዳይ ነው ተብሏል። እኔ ከዚህ በፊት ነግሬያችኋለሁ። የመሃል ሜዳ ተጫዋች
እየተመለከቱ ይገኛሉ። አማራጮችን በሚገባ እያዩ ይገኛሉ። ሊቨርፑሎች ከሌሎች ክለቦች የሚለያቸው ነገር ምንድነው? ለበርካታ ጊዜ እንግዲህ ስማቸው ከተጫዋቾች ጋር ያያዝም፣ ነገር ግን የጀመሩትን ዝውውር ለመፈጸም ቁርጠኛ የሆነ ክለብ እንደሆነ ይታወቃልና በዚህ ነገር ሊደነቅ ይገባል። ሊቨርፑል የያን ዲዮማንዴን ዝውውር ተመልክተናል። በጣም ገፍተውበት ሄደው ነበር። ነገር ግን ተጫዋቹ ወደ ፒኤስጂ ማምራት እንደሚፈልግ ካሳወቀ በኋላ ያላቸውን ፍላጎት እየበረደ ወይም እየቀዘቀዘ መጥቷል እና ፒኤስጂ በአሁኑ ጊዜ እንግዲህ ተጨማሪ ተጫዋች አያስፈልገውም። ምናልባትም የእሱ ፍላጎት ወደ ፒኤስጂ መሄድ ሊሆን ይችላል እንግዲህ የያን ዲዮማንዴ። ነገር ግን ፒኤስጂዎች ዛትማች ተጫዋች እንደማያስፈልጋቸው ወይም ይህን ተጫዋች ለማስፈረም እንቅስቃሴ እያደረጉ እንዳልሆነ እየተገለጸ ይገኛል እና በዝውውሩ የሚፈጸመው ነገር ወይም የሚከሰተው ነገር አይታወቅም። ምናልባትም ሊቨርፑሎች ወደዚህ ተጫዋች የሚመለሱበት እድል ይኖራል ተብሎ ነው የሚጠበቀው ምንም አይነት እንቅስቃሴ የማያደርጉ ከሆነ። ነገር ግን አሁን ሊቨርፑሎች የሚመርጣቸውን ተጫዋች ቅድሚያ ይሰጣሉ ተብሎ ይጠበቃል። ነገር ግን አማራጭ ወይም ገበያው ላይ ምንም አይነት ተጫዋች የማያገኙ ከሆነ ለረጅም ጊዜ ሲከታተሉት የነበረ ተጫዋች ስለሆነ ወደ ሊቨርፑል እንዲመጣ እንቅስቃሴዎችን የሚያደርጉበት እድል እንዳለ ነው እየተገለጸ የሚገኘው። በአስቴካ ስታዲየም ከጨዋታው በኋላ በነበረው የደስታ አከባበር ወቅት ጆርዳን ሄንደርሰን ከባድ የእጅ አንጓ ስብራት አጋጥሞታል። በዚህ ምክንያት ቀዶ ጥገና የሚያደርግ ይሆናል። እንዲሁም በዓለም ዋንጫው ተጨማሪ ጨዋታ እንደማያደርግ ተገልጿልና እንደዚህ አይነት አጋጣሚዎች እንግዲህ ያሳዝናሉ። ተጫዋቹ በጣም ጥሩ ነገር እየሰጠ ነበር ለእንግሊዝ ብሔራዊ ቡድን። ነገር ግን እንደዚህ አይነት ነገር መከሰቱ ትንሽ ሊያስከፋ ይችላል። ሊቨርፑል ከሴልቲክ የስኮትላንድ አንደር 60 ካፕቴን ዳራ ጄክሚያን ለማስፈረም ስምምነቱን አጠናቋል። ጄክሚያን እሁድ ዕለት ከሊቨርፑል የ5 ዓመት ውል የሚያቆየውን ሰነድን መፈረም ችሏል። ሮናልድ ኩማን ከአሰልጣኝነት ከለቀቁ በኋላ የኔዘርላንድ ብሔራዊ ቡድን አዲስ ዋና አሰልጣኝ ለመሆን ከሚታጩ እጩዎች መካከል አርነ ስሎት አንዱ ነው ተብሏል እና አርነ ስሎት በሊቨርፑል ቤት ከዚህ በላይ ተጠብቆ ነበረ። ብዙ ዓመታትን ይቆያል ተብሎ ተገምቶ ነበረ። ነገር ግን የሊቨርፑል ባለሀብቶችም እኮ ለዚህ አሰልጣኝ እኮ ትዕግስት ወይም ጊዜ ሰጥተውታል። እውነት ለመናገር ራሱን በሚገባ ማሻሻል የሚችል ከሆነ ብሎ የአርነ ስሎት ፕሮብሌም ምንድን ነው? አርነ ስሎት እንግዲህ በሚገባ የራሱን ያጫወት ዘይቤ በሚገባ በሊቨርፑል ቤት አሳይቷል የሚለው ነገር ጥያቄ ሊያስነሳ ይችላልና የየርገን ክሎፕን ወይም ሌሎች አሰልጣኞችን በምንመለከትበት ጊዜ የራሳቸው የሆነ ፕሮጀክት፣ የራሳቸው የሆነ ያጫወት ዘይቤ፣ የራሳቸው የሆነ ታክቲክ አላቸው። ነገር ግን ወደ አርነ ስሎት በምንመጣ ጊዜ ኮንሲስተንት የሆነ ቡድንን መስራት ተቸግሯል ባይነኝ እና አሁን ሊቨርፑሎች የአንዲ ራዮላን ወይም አንዲ ራዮላን ዋና አሰልጣኝ አድርገው ከሾሙበት ቅጽበት አንስቶ ሊቨርፑል እንግዲህ በርካታ ማሻሻያዎችን ለማድረግ ወይም ደግሞ ለአጨዋወት ዘይቤው የሚመቸው አይነት ተጫዋቾችን ለማስፈረም እንቅስቃሴ ለማድረግ ሀሳብ እንዳላቸው ነው የተገለጸ የሚገኘው። ፕሮጀክቱን በመደገፍ ረገድ እንግዲህ ሊቨርፑሎች የሚታሙ አይደለም። ይህንን ነገር ደግሞ በየርገን ክሎፕ ጊዜ መመልከት ችለናል። በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘሁ።